ህንድ ሀገር ውስጥ አንድ የተፈጠረ በጣም የሚያስገርም ኤክስፐሪመንት ወይም ጥናት ላስረዳችሁ። በአንድ ወቅት ማዕድን ፍለጋ ለሚሰሩ ሰዎች በጣም ትልቅ የሚያሰጋ ነገር ተከሰተ። ማዕድን ፍለጋ በወጡ ቁጥር በነብር እየተገደሉ ተቸገሩ። ብዙ የማዕድን ቆፋሪዎችን ወይም ደግሞ ማዕድን ፈላጊዎችን ነብሮች እየጨረሷቸው ተቸገሩ። ስለዚህ እንደ መፍትሄ ብለው የደረሱበት ነገር በጣም ያስገርማል። እንዲያውም ከቻላችሁ ጎግል ላይ ገብታችሁ ብትመለከቱት ደስ ይለኛል። ማዕድን ፈላጊዎቹ ወይም ደግሞ ማዕድን ቆፋሪዎቹ የሰው ፊት የሚመስል ማስክ አሰሩና ያንን ማስክ ከጀርባቸው ላይ አደረጉት። ማለትም ደግሞ አናታቸው ከጀርባ ላይ ያንን ማስክ አጠለቁት። ከዛን ጊዜ ጀምሮ የነብር ጥቃት የሚባል ነገር ተፈጥሮ አያውቅም። ነብሮቹ የት እንደገቡ እንኳን አልታወቀም። አንድም ማስኩን ያጠለቀ የማዕድን ቆፋሪ ከዛ በኋላ በነብር ሞቶ አያውቅም። ታዲያ ትልቅ የሚባለውን ስጋት በጣም ትንሽ በምትባል ሶሉሽን ወይም ደግሞ መፍትሄ ነው የፈቷት። ማስኮቹን ጎግል ላይ ገብታችሁ ብታዩ በጣም የጅል ስራ ነው የሚመስሉት። ምክንያቱም የሰው ምስል እንኳን አይመስሉም። ነገር ግን ጥቃቱም ሞቱም ሁሉም በአንድ ጊዜ ቀጥ ብለው ቆመ። አሁን የሰው ልጅም ልክ እንደ ነብር ሁሉ ያን ያክል ፈሪ ነው። እኔ አሁን ተደባዳቢ ነበርኩ። ስለዚህ በደንብ ልንገራችሁ፣ ማንም ወንድ አንድ ለአንድ መደባደብ አይፈልግም። ነብሮቹም እነዚህን የማዕድን ቆፋሪዎች ለምንድን ነው መግደል ያቆሙት? ማዕድን ቆፋሪዎቹ ከኋላቸው ማስክ ስላደረጉ አይደል? ነብሮቹም የሰው ልጆች ያደረጉት ማስክ ከኋላ አይን መስሏቸው ነበር። ስለዚህ ፈርተው መሸሽ ጀመሩ። ስለ ነብር የምታውቁት ነገር ካለ ነብር እየታየ ማጥቃት አይፈልግም። ማለትም ሳይታይ ከኋላ መጥቶ መያዝ ነው የለመደው። የሰው ልጅም ልክ እንደዛው ነው። በህይወት ነቃ ብላችሁ የምትሄዱ ከሆነ ማንም አያጠቃችሁ። ከእኔ ጋር አትቀልዱ፣ የዋዛ አይደለሁም የሚል የሰውነት ቋንቋ ያስፈልጋችኋል። ኪክ ቦክሲንግ ካቆንኩ በኋላ ረጅም ዓመታት አስቆጥሬያለሁ። ከዛ በኋላ ወደ 72 ወይም 73 ሀገሮች ገደማ አይቻለሁ። ዓለምን በደንብ አድርጌ ዞሬያለሁ። ከወንድሜ ጋርም ብዙ አይነት ቦታዎች ሄደናል። በእነዚህ ጊዜያቶች ውስጥ ይህንን ስላችሁ ከ13 እስከ 14 እስከ 15 ዓመት ይሆናል። ያ ማለት የዛሬ 14 እና 15 ዓመት ማለት ነው። ጃኪ ቻን አንድ የተናገረው ነገር አለ። ዓለም ላይ ምርጥ የሚባሉ ጸቦች ያልተፈጠሩ ያስወገድናቸው ናቸው። እኔና ወንድሜ ባለፉት 15 ዓመታት ውስጥ 2 ጊዜ ጸብ ላይ ተገኝተናል። ያ ማለት 2 ጊዜ የተፈጠረ ድንገተኛ ወይም ኢንሲደንት ሆኖ አይደለም። ነገር ግን ወደ 200 ወይም ወደ 300 ጊዜ ጸብ ውስጥ ልንገባ የምንችልበት አጋጣሚ ነበር። ይሁን እንጂ የሰውነት ቋንቋ ወይም ቦዲ ላንጉዌጅ ቅድም እንዳልኳችሁ ልክ እንደ ፋይተር ወይም ደግሞ እንደ ተደባዳቢ ስትሰለጥኑ ትሬን ስታደርጉ እንዴት መቆም እንዳለባችሁ የሰው ልጅን ሳይኮሎጂ ራሳችሁን እንዴት ፕሬዘንት እንደምታደርጉ ወይም ደግሞ እንዴት ሰው ፊት እንደምታቀርቡ ሁሉንም ነገር ትማራላችሁ። እዚች ዓለም ላይ ካለው በጣም ክፉ የሚባል ነገር ትድናላችሁ ማለት ነው። ይህ ደግሞ ለጸብ ብቻ አይደለም። የሰው ልጅ እንደ ቁም ነገር እንዲወስዳችሁ የምትፈልጉ ከሆነ የሰውነት ቋንቋችሁን ወይም ቦዲ ላንጉዌጃችሁን ማስተካከል አለባችሁ። አቋቋማችሁ እንዴት ነው? አጨባበጣችሁስ? ስለመጨበጥ በደንብ አድርጌ አወራላችኋለሁ። ነገር ግን አጠቃላይ ፊዚካላችሁ ወይም ሰውነታችሁ፣ አቋቋማችሁ፣ እይታችሁ፣ ሰላምታችሁና አነጋገራችሁ በደንብ መስተካከል አለበት። ሬስቶራንት ውስጥ ስትገቡ የቱ ጋር ነው የምትቀመጡት? ጀርባችሁን ምን ጊዜም ለግድግዳ ስጡ ባይ ነኝ። አውሮፓ ውስጥ ወይም ደግሞ ዓለማችን ላይ ብዙ አይነት ቴሮሪዝም ወይም የሽብር ጥቃቶች ተመልክተናል። በተለይ የቦምብ ጥቃት ብዙ ንጹሃን ዜጎችም ሲሞቱ ተመልክተናል። ነገር ግን ከነዛ ሟቾች መካከል የተረፉት ጥቂት የሚባሉ ሰዎች ናቸው። እነዛ ሰዎች እንዴት ነው የተረፉት? እድል ነው ካላችሁ አይደለም። ሲቹዌሽናል አዌርነስ ወይም ደግሞ አካባቢያችሁንና ሁኔታዎችሁን በደንብ መቃኘትና መገንዘብ የሚባል ነገር አለ። ሬስቶራንት ውስጥ ፊቱን ለግድግዳ ሰጥቶ ጀርባውን ሙሉ ሰው እየተመለከተ ላፕቶፑን ይዞ ላፕቶፑ ላይ ፍጥጥ ብሎ እየተጠቀመ ያለ አንድ ሰው በጆሮውም ሄድሴት ወይም ኤርፎን ያስገባ ሰው በጣም ተጠቂ አይነት ሰው ነው።
በዘራፊዎች ላይ የተሰራ ዶክመንተሪ አይታችሁ ከሆነ ማንን ነው ታርጌት የምታደርጉት? እንዴትስ ነው ከመንገድ ላይ ሰውን የምትዘርፉት? ተብለው ሲጠየቁ እንዲህ ነው ያሉት። ትኩረት ያጣውን ሰው ነው መጀመሪያ ታርጌት የምናደርገው። ሄድሴት ወይም ኤርፎን ያደረገ በእርግጠኝነት መስማት አይችልም። ስልክ እየነካካ ወይም እየጎረጎረ ያለ ሰው ትኩረቱ ሌላ ቦታ ላይ ነው ያለው። ስለዚህ ዘራፊዎች ራሳቸው በራሳቸው አንደበት ይህንን እያሉ ከሆነ ለምንድን ነው ሁኔታዊ ግንዛቤ ወይም ሲቹዌሽናል አዌርነስ የማይኖረን? ነቃ ብለን ሁሉንም ነገር ልንመለከት ይገባል። ብዙ አይነት ክፉ ነገሮች እዚህ ዓለም ላይ ይፈጠራሉ። ከነዛም ነገሮች የምንድነው የራሳችንን የሰውነት ቋንቋ ወይም ደግሞ ቦዲ ላንጉዌጃችንን አስተካክለን ሁኔታዎችን ስንገነዘብ ወይም ሲቹዌሽናል አዌርነስ ሲኖረን ነው። ዓለም ሰላም ትሆን፣ አሁንም ምንም ነገር አይፈጠር። ነገር ግን አድርገውና ባላችሁበት ቦታ ሁሉ ምርጥ የሚባለው ቦታ ላይ ሆናችሁ እንደ አንድ የቀድሞ ተደባዳቢ ልመክራችሁ የምችለው ነገር ይህን ብቻ ነው። እዚች ዓለም ላይ ምን እንደሚፈጠር አታውቁ። ስለዚህ ራሳችሁን ጥሩ የሚባል ቦታ ላይ አስቀምጣችሁ ከማንኛውም አይነት ክፉ ነገር ለመትረፍ ዝግጁ መሆን አለባችሁ። ትተርፋላችሁና በቀላሉ ተጠቂ አትሁኑ። ማንም ሰው ተመልክቷችሁ አሃ ከእሱ ነው የምጀምረው እንዳይል። ስለ ሰውነት ቋንቋ ወይም ስለ ቦዲ ላንጉዌጅ ካወራን አይቀር ስለ አጨባበጥ ደግሞ ማወቅ አለብን። ቀደም እንዳልኳችሁ በህይወት በጣም ዝቅ ያልኩበት ቦታ ላይ ነበር። አሁን ደግሞ ከዛ ማለፌ ከፍተኛ ቦታ ላይ ቁጭ ብያለሁ። ተደባዳቢም ነበርኩ። ስለዚህ የፕሮፐር ሃንድሼክ ወይም ደግሞ የትክክለኛውን አጨባበጥ ጥቅም የማውቀው እኔ ነኝ ብዬ አምናለሁ። ትክክለኛውን አጨባበጥ ለመፈጸም ወይም ደግሞ በትክክል አንድን ሰው ለመጨበጥ የሰውነት አቋም ወይም ፊዚካል አፒራንስ በጣም ያስፈልጋል፣ ወሳኝነት አለው። የሰውነት አቋማችሁ ጥሩ ሊሆን ይገባል እያልኳችሁ ነው። ምን ማለቴ ነው? በጣም አቅመቢስና ልፍስፍስ ልትሆኑ አይገባም። አንድ በጣም አቅመቢስና ለፈስፈስ ያለ ሰው መጥቶ ሊጨብጠኝ ቢሞክርና አሁን የምላችሁን ነገሮች እንኳን በትክክል ቢያደርግ he is trying too hard ወይም ደግሞ በጣም እየተጣጣረ ነው ወይም በብዙ ድካም ነው ይህን ነገር የሚያደርገው። የምር እየጨበጠ አይደለም። እሱ ሌላ ዓለም ውስጥ ነው ብዬ ነው የማልፈው። ምክንያቱም አቅመ ቢስና በጣም ልፍስፍስ ከሆነ ሰው ጥሩ የሚባል ሃንድሼክ ወይም አጨባበጥ አልጠብቅም። እንዲሁ የሰው ልጅን ተመልክታችሁ የምትገምቱት ነገር አለ አይደል? እኔም እንደዛው አይቼ እገምታለሁና እንደዚህ ቢጨብጡኝ ነው እላለሁ። ታዲያ ከእኔ ኤክስፔክቴሽን ወጣ ያለ ወይም ከጠበቅኩት በላይ አንድ ሰው እጄን መጥቶ በደንብ ቢጨብጠኝ አጨባበጡም ከፊዚካል አፒራንሱ ጋር ወይም ደግሞ ከሰውነት አቋሙ ጋር የማይመጣጠን ከሆነ ያ ሰው እየሞከረ ነው፣ ትኩረት ለማግኘት እየጣረ ነው ማለት ነው። firm handshake ሲባል ወይም ደግሞ ጠንከር ያለ አጨባበጥ መጨበጥ ሲባል ብዙ ጊዜ የሰው እጅ መጭመቅ ይመስለናል። አንዳንድ ጊዜ ሰዎች ጥሩ ስራ ለማግኘት ብለው ጆብ ኢንተርቪው ወይም ደግሞ የስራ ቃለ መጠይቅ ላይ ሲሄዱ ይህንን ፕሮፐር ሃንድሼክ ወይም ደግሞ ትክክለኛ አጨባበጥ የሚባለውን ነገር ለመተግበር ይሞክራሉ። ነገር ግን የተሳሳተ ምልከታ ነው ያላቸው። ፕሮፐር ሃንድሼክ ማለት የሰውን እጅ መጭመቅ ሳይሆን እጃችሁ መንቀሳቀስ ወይ ሙቨብል መሆን የለበትም። አንድ ጠንካራ ወይም ደግሞ ስፖርት የሚሰራ ሰው መጥቶ ሊጨብጠኝ ቢሞክር ገና ከመጨበጡ በፊት እንዴት እንደሚጨብጠኝ አውቃለሁ። ምንም አይነት መጨማመቅ የለም። firm handshake ወይም ደግሞ እጃችን አይንቀሳቀስም። ትክክለኛ አጨባበጥ የሚባለው ደግሞ ያ ነው። የሰው ልጅ ሲጨብጣችሁ እጃችሁ በእነሱ እጅ ውስጥ ሆኖ ሊሟሟ አይገባም። ወይም ደግሞ ጣቶቻችሁ ሊደራረቡ ወይም ሊተጣጠፉ አይገባም። እዛው ላይ የማይነቃነቅ firm handshake ወይም ጠበቅ ያለ ሰላምታ ይሆናል ማለት ነው። አይ firm handshake እንደዚህ አይደለም፣ የሰው ልጅን መጭመቅ ነው ብላችሁ የምታስቡ ከሆነ ወጥታችሁ አድርጉት። እንደ ሞኝ ነው የምትቆጠሩት። አሁን ብዙ ነገሮችን ፈትሸናል። የሰው ልጅ ንቀት እንዴት በራሱ ላይ እንደሚያመጣ አየን። unfair exchange of value የማይመጣጠን ምላሽ።
ከዛም ስለ ቦዲ ላንጉዌጅ ወይም ደግሞ ስለ ሰውነት ቋንቋ በደንብ አወራን። አለፍ ብለንም ደግሞ ስለ ሲቹዌሽናል አዌርነስ ወይም ደግሞ አካባቢን በንቃት ስለ መቃኘት፣ ንቁ ሆኖ ስለ መቆየት በደንብ ተነጋግረናል። ሃንድ ሼክ ወይም ደግሞ በትክክል የሰው ልጅን መጨበጥ እሱንም አወራን። አሁን መለስተኛ ወይም ማይነር ወዳደረግኩት ነገር እንመለስ። እነዛ ማዕድን ቆፋሪዎች ወይም ማዕድን ፈላጊዎች ከነብር ጥቃት ራሳቸውን ለመጠበቅ ብለው ያቺን ማስክ ነው ከጭንቅላታቸው ጀርባ ያስቀመጡ። ያው እንዳያችሁት ነው። ጎግል አድርጋችሁ እዩ ብያችሁ የለ? ያው ካያችሁት እንደዛው እንዳያችሁት ነው። ያን ያክል ብዙ ያሰቡበት ወይም ደግሞ የተጠበቡበት አይነት መፍትሄ አይደለም። እዛሽ ገጠራማ ቦታ ሄዳችሁ ሰዎች ይህንን ነገር አጥልቀው ብትመለከቱ ምን አይነት የጅል ስራ ነው? ምንም የማይጠቅም ነገር ነው። ምን አለ ቢያንስ ትንሽም የሚያምር ነገር ቢያጠልቁ ብላችሁ በደንብ እነሱን ትወቅሷቸው ነበር ወይም ትተቿቸው ነበር። ነገር ግን ይህ ታይኒ የምንለው ወይም ደግሞ በጣም ትንሽ የምትባል ለውጥ በዛሽ በገጠራማ ህንድ ውስጥ በጣም ብዙ ሞትን ቀነሰች። ለህይወታችንም ትልቅ የሚባል ምክርን እይታንና ጥበብን ይዞ የመጣ ክስተት ነው። በህይወት ትላልቅ የምንላቸው ችግሮች ወይም ደግሞ ትላልቅ ሊፈጠሩ የሚችሉ ነገሮች በትናንሽ ነገሮች ሶልቭ ማድረግ ወይም ደግሞ መፍታት እንችላለን። ይቻለም የቫዮለንስ ዓለም ሆናለች ወይም ደግሞ ብዙ አስከፊና አጸያፊ ጸቦች እየተፈጠሩ ነው። የሰው ልጅ በሰላም ወጥቶ በሰላም መግባት የማይችልበት ሁኔታ ላይም ደርሰናል። ነገሮች እንደዚህ በሆኑበት ዓለም ውስጥ ራሳችሁን በደንብ አድርጋችሁ መቆጣጠራችሁ እናንተን ሊጠቅም እንጂ ሊጎዳችሁ አይችልም። ለዚህ ነው ቦዲ ላንጉዌጅ እና ሲቹዌሽናል አዌርነስ ወይም የሰውነት ቋንቋና አካባቢን በንቃት መቃኘት በጣም ያስፈልጋችኋል የምለው። ቀደም እንዳልኳችሁ ሁሉ የሰው ልጅ ልክ እንደ ነብር ነው። በጣም ፈሪ ነው። አንድ ለአንድ መገናኘት አይፈልግም። ሁለት ጸብ ላይ ያሉ ሰዎችን እያገላገላችሁ ከሆነ አገላጋዮቹ እናንተ እስቲ ዘወር በሉ። ሁለቱ ምንም አይደባደቡ፣ ምንም የሚያደርጉት ነገር የለም ስለሚፈራሩ። አብዛኛው ማለት እችላለሁ እንደ ፋይተር እንደ ተደባዳቢ በደንብ ኮንፊደንት ሆኜ መናገር የምችለው ነገር አብዛኛው ወንድ ፈሪ ነው። አልፎ ከስንት አንድ ደፋር ወንድ ሊገኝ ይችላል። ሌላው ግን ቀሽም ነው። እዚህ አውሮፓ ውስጥም ሆነ አሜሪካ ውስጥ 99 በመቶ የሚሆነው ህዝብ በትክክል ፓንች ማድረግ ወይም ደግሞ መሰንዘር እንኳን አይችልም። ውስጣቸውም ደግሞ በደንብ ያውቀዋል። ለዚህ ነው በጣም ጥቃቅን የሚመስሉ ለውጦችን ካደረጋችሁ ህይወታችሁን ልታተርፉ ትችላላችሁ የምለው። ከእናንተ የሚጠበቀው ትክክለኛው ቦታ ላይ ራሳችሁን ማስቀመጥ ነው። ሁል ጊዜም በተቻላችሁ አቅም ራሳችሁን በፓወር ወይም በኃይል ሳይድ ቁጭ አድርጉት። ወይም ደግሞ አድቫንቴጅ የሆነውን ነገር አስባችሁ ያንን አድቫንቴጅ በራሳችሁ ጎን አድርጉት። ያለ ምንም ጸብ፣ ያለ ምንም ክፉ ነገር ራሳችሁን ከማንኛውም ነገር እየጠበቃችሁ ታልፋላችሁ። ስለ ቫሉ ወይም ደግሞ የራሳችሁን ዋጋ ስለመጨመር ደግሞ አንድ ነገር ሊጨምርላችሁ። የሰው ልጅ ራሳችሁን ስታከብሩ ነው የሚያከብራችሁ ብያችኋለሁ። ነገር ግን ራሳችሁን እንዴት ነው የምታከብሩት? የራሳችሁ ቤስት ቨርዥን በመሆን ወይም ደግሞ ምርጥ የሚባል ማንነታችሁን በመያዝ ወይም ራሳችሁን እስከ መጨረሻ ጥግ ማሻሻል አለባችሁ። አንብባችሁ የማታውቁ ከሆነ እያነበባችሁ ጭንቅላታችሁን እያሰፋችሁ ብትሄዱ፣ ፀጉራችሁን ስትቆረጡ ቆንጆ አቆራረጥ ብትቆረጡ፣ በየቀኑ ሻወር እየወሰዳችሁ ራሳችሁን ንጹህ ብታደርጉ፣ አለባበሳችሁ ስርዓት ያለውና በጣም ቆንጆ የሚባል ከሆነ የምታደርጉት ጫማ ንጽህና፣ እነዚህ ሁሉ ነገሮች ሲስተካከሉ ስሜትን ነው እየገዛችሁ ያላችሁት። በቱታና በስኒከር ምስቅልቅል ባለ ፀጉር ከቤት ብትወጡና ሽክ ብላችሁ ብትወጡ አንድ አይነት ስሜት አይሰማችሁም። ስሜታችሁን በጣም ምርጥ የሚባል ታደርጋላችሁ። ያም ደግሞ የእናንተን ህይወት እያቀለለ ይመጣል። ታዋቂው መልቲ ሚሊዮኔር ኢንፍሉዌንሰር እና ኪክ ቦክሰር ትሪስታን ቴት ስለተከታተላችሁን አመሰግናለሁ። ቸርን ሰንብት።